ቃላቸውን እንደ እግዚአብሔር ቃል ያስተምራሉ፣ እንሰማቸዋለን። ካላስተማሩስ ዳር ያዝ ይባላል። በኤርምያስ ንግግር ዳር ያዝ እልሃለሁ። ጥልና ክርክር ሆነ ይላል። እጣልሃለሁ፣ እከራከራለሁ ማለት ነው። እስከ ድብድብ አያደርሰን እንጂ እጣልሃለሁ፣ እከራከራለሁ። የአባቶቼ ጠባይ ነው፣ የነ ጳውሎስ ጠባይ ነው። ጌታ አልተከራከራቸውም። ፈሪሳውያንን ተከራክረዋል። ቸር መምህር ሆይ እያሉት ሲጠይቁት ማለት ነው። ለሮማ ቄሳር ግብር መክፈል ተፈቅዷል አልተፈቀደም? ስለላ ማለት ነው። ቆንጅዬ ሰላዮች ፖለቲከኞች ጽሕፈትና መልኩን አሳዩን። የማን ነው ጽሕፈቱ? ሳንቲሙን አምጡ አሳይቶ። የማን ነው? የቄሳር። የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ። ከዛ በፊት ግን አንድ ጥያቄ ጠይቁት። ክርክር፣ ጥያቄ፣ መልስ፣ ዲቤት ማለት እኮ ነው። ላይቭ ስርጭት አይተላለፍ እንጂ ኢየሱስ እኮ በቃ ፊት ለፊት እኮ ሞግቷቸዋል። በማን ስልጣን ነው እንደዚህ የምታስተምረው እንደዚህ የምታደርገው? ማን የፈቀደልህ? አንተ ከገሊላ ወጣሁት ብለህ ያልከው ኢየሱስ የምትባለው ነቢይ ማን ነው ስልጣን የሰጠህ እንደዚህ እንድታገለግል? ተጽፎልሃል እንዴ ከቤተ መቅደስ አካባቢ? በማን ስልጣን ይህን የምታደርገው አሉት ቤተ መቅደስ ውስጥ። ጌታዬም ጠየቀ። ለጠይቁት ጥያቄ ቀጥታ መልስ ከመለስ ይልቅ የዮሐንስ ጥምቀት ከሰማይ ነበረች ወይስ ከምድር? እግዚኦ ቀጥታ መልስልን እንጂ። አይ የዮሐንስ ጥምቀት ከሰማይ ነበረች ወይስ ከምድር? ከሰማይ ነው ብለን ብንል ስለምን አልተቀበላችሁትም ይለናል። ከምድር ነው ብለን ብንል ህዝቡ ሁሉ ዮሐንስን ነቢይ እንደ ነቢይ ያየዋል አሉ። ተንሾካሽከው ተመልሰው ከዛ መጡና እኛ ከወዴት እንደሆነ አናውቅም አሉት። እኔም በምን ስልጣን ይሄ እንደማድረግ አልነግራችሁም። ክርክር ነው፣ ክርክር አይደለም፣ ክርክር ነው እኮ አልኩ። ቀሚስ እስኪወልቅ የኦርቶዶክስ ደብተራሁን፣ ጳጳሱን፣ መነኩሴሁን፣ መምህሩን አይመለከተኝም። በከረባታ ነቅ፣ የኔው ቤት ከሆንክ ጴንጤው ከሆንክ በከረባታ ነቅ፣ ሱፍ ልበስ፣ የአምባሳደር ይሁን ሰልባጅሁን ትጠየቃለህ አልኩ። በቲሸርት ሆኜ እጠይቃለሁ። አሁን የሚጠይቅ መጥተዋል። ምን? የእግዚአብሔር ቃል ብቻ። ክርክር ስለ መዳን ጉዳይ መጡና እመቤቴም ታድናለች ብለው እንደሚሉት እንደ ዘመናዎቹ የሙሴን ሕግን በመጠበቅ ነው ሰው የሚድነው እንጂ ግርዘትን ካልተቀበለ ሰው አይድንም ብሎ የሚል ልጥፍጣፊ ትምህርት አመጡልሃል። ጳውሎስ በዚህ ሰዓት ላይ በዘመንኛው አማርኛ ደሙ ፈላ። የጳውሎስ እንደማለት ነው። ተናደደ፣ ተቆጣ። ጳውሎስ ኢየሱስና ወንጌል ላይ የሆነ የምታተራምስ ከሆነ አይችልም። እኔም አልችልም እኮ ነው ብዬምለው ወንድሜ። የጠጣኑ መንፈስ አንዱ መንፈስ ነው፣ የተቀበኑ መንፈስ አንድ መንፈስ ነው። አትችልም። ጳውሎስ በዘመኑ አገልግሎ አልፏል። ና ጳውሎስ እየድረስልን ከሙታን ተነሱና ርዱን ብለው አቡነ ማርቆስ እነ በላይ ዘለቀን እንደተማጸነው እኔ ጳውሎስ ከሙታን ተነሱና ርዱን፣ ጴጥሮስ ኑና ርዱን፣ ሙሴ ተነሳና ርዱን አልልም። እኔ ያለው በዘመኔ ጌታዬ አለ ኢየሱስ። እንዴ በእነዚ አባቶች ላይ የሰራ መንፈስ ዛሬ እኔ ዘመን ላይ ሲደርስ አልሰራም ብሎ አይልም አለው። እኔ እናስ እሰጣለሁ፣ እናስ እንከራከራቸዋለን ማለት ነው። እዛ አቧራው ጨሰ። ለምን ቡናይ ለምን አይነሳም አልኩ። ስለዚህ ብዙ ጥልና ክርክር ሆነ ይላል። በትምህርት ጉዳይ እንጣላለን። እሺ ስለ ማርያም ስጠይቀው ማርያም መመኪያ ነች ብሎ ሲለው መስቀል አምጥቷል። እስኪ አብረን ወደ መስቀሉ እንሄዳለና ወይ ወንድማችን እዛው መስቀሉ ላይ ይሰቀላል ወይ ይሰቀላለሁ። ገላትያ ይበሉት መመራችን እንኳን ደህና ባመጣው መስቀል ግን እንግዲህ መድኃኒዓለም ካርዳል ተሰቀል ነው ተስፋ ይባርክ መስቀሉ። እሺ እንግዲህ በኢየሱስ ነው የተባረከው መስቀሉ አይደለም። እሺ ገላትያ 6:14 ላይ እዚህ ጋር ይታያል። ከኢየሱስ ክርስቶስ መስቀል በቀር አሁን ሙሉ እንደ ቅድሙ ሙሉ አቴንሽንን ሰጠ ልትሰማኝ ነው ማለት ነው። እግዚአብሔር ያክብርልኝ። እሺ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ ይላል። ይህ መስቀል ትምክህት የተባለበት ምክንያት ጌታችን ኢየሱስ ክርስቶስ በዛ ስለተሰቀለበት ነው። በዛ ሞመንት ጌታችን ኢየሱስ ክርስቶስ ደሙን ስላፈሰሰበት ስጋውን ስለቆረሰበት ነው። እንደዛ የተባለበት ምክንያት አሁን ትምክህት የሚለውን ነው አሁን ዴፊኒሽንን የምናይ ማለት ነው። አይ ቆይ ታውቃለህ፣ ብዙ መስቀል ተብሎ የተባለው እዚህ ክፍል ላይ ምንድን ነው ዲያቆንዬ?
መስቀል የተባለበት ዕፀ መስቀሉ ነው ወይስ ምንድን ነው? የኢየሱስ ክርስቶስ መስቀል ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ነው። እሱ የኢየሱስ ክርስቶስ መስቀል ብሎ ያለው ቅዱስ ጳውሎስ ዕፀ መስቀሉ ነው። ጌታ የተሰቀለበትን ዕፀ መስቀሉ ነው። የተሰቀለበትን ያለ መስቀሉ እያለ ነው። ዕፀ መስቀል ማለት አውቃለሁ። ዕፀ መስቀሉ ነው የእንጨቱን መስቀል ማለት ነው። ቅዱስ ጳውሎስ ጋር ምን አይነት መስቀል ነው አንተ የምትለው? በመድኃኒዓለም አትረብሸው። ጉባኤውና እንደዚህ እንዳትረብሸው። ጌታችን አስጨርሰኝና መጨረሻ ላይ እንትን ታደርጋለህ። አድመጠኝ እንግዲያው ካልገባህ በራስ መጽሐፍ ልንገርህ። አንዴ ለምን አትጨርሰኝ? ቆይ እኮ ትጨርሳለህ። ቆይ እንደ መስቀሉ ያለው ምንድነው ብዬ ስልህ በዕፀ መስቀሉ ነው ብዬ ስልህ ምን ማለት ነው ብለህ አትበለኝ። መስቀል እኮ አልኩህ። መስቀል እኮ የምን መስቀል ነው? የእንጨት መስቀል ዕፀ መስቀሉ ነው ወይስ ምንድን ነው ያለው ቅዱስ ጳውሎስ ነው ያልኩህ? ይኸውልህ የተሰቀለበት ጌታችን የተሰቀለበት መስቀል ነው። መስቀል ነው፣ ዕፀ መስቀል አይደለም። ዕፅ ማለት እኮ እንጨት እኮ ነው። ምን እኮ ታዲያ ዕፀ መስቀል የእንጨት መስቀል ነው? በአማርኛም ሳረግልህ አትነግረኝም፣ በግዕዝም ሳረግልህ አትነግረኝም። ዕፀ መስቀል ነው ወይስ ሌላ ነው? መስቀል ብሎ የሚለው ከጌታችን ከኢየሱስ ክርስቶስ መስቀል ብሎ ያለው ቅዱስ ጳውሎስ አሁን እኮ እያደረግ ነው ኤርሚ ገና አጨሰዋለሁ ስለ እኔ ጋር ይነዳል። አንዴ ስማኝ፣ አንድ ደቂቃ ስጠኝና ሙሉ እንዳጠቃልል ሀሳቤን እንድሰማ ልብ በልና ሰማኝ ፕሊስ። እንደዚህ እንዳታወራኝ። እኔ እስካሁን ደግሞ ታግሼ ያወራሁ እኔ ጋር ካወራ ነጭ ነጯ ነው የምታወራው። ህዝብ ካሜራ ከፍተህ እያሳየ እኔም እያሳየህ መስቀል ብሎ ያለው ቅዱስ ጳውሎስ ዕፀ መስቀሉ ነው ወይስ ምንድን ነው? እየጠየኩ ያለሁት ዕፀ መስቀሉ ነው። ዕፀ መስቀሉ ነው። ቴንኪው። ዕፀ መስቀሉ ነው። ልብ በሉ እንዳትረሱ። ዕፀ መስቀሉ ነው። ዕፀ መስቀሉ ጳውሎስ የኔ መመኪያ ነው እያለ ነው። ከጌታችን ያለውን እኮ ነው። ከዚህ ላይ ነው ያለ። እኔ ሙሉን ሀሳቤን አስጨርሰኝና አስጨርሳለሁ። ጌታችን ዕፀ መስቀሉ ብሎ ያለው ጌታችን የተሰቀለበት ዕፀ መስቀሉ እንጨቱ ነው ብሎ ሲል ጳውሎስ መመኪያ ነው ብሎ ያለው ትምክት ብሎ ያለው እንጨቱ ነው እያልከን ነው። አንዴ ሰማኝ። እሺ ልንገርህ፣ ሙሉ ነው መልስልኝና ከዛ ሂድ እኮ አልኩህ። 10 ደቂቃ ውስጥ ትናገራለህ። የጠየኩ መልስልኝ። ቅድም እኮ እንደዚህ ብለኸኝ አልሰጠኝም። የጠየኩ መልስልኝ። ዕፀ መስቀሉ ብሎ ሲል ቅዱስ ጳውሎስ ኦኬ ጌታችን የተሰቀለበት እንጨቱ ማለት ነው ብለኸኛል። ስለዚህ በእሱ ነው የምመካው እያለ ነው ቅዱስ ጳውሎስ። በእንጨቱ ጌታችን በተሰቀለበት እንጨት ተመኩ እመካለሁን እያለ ነው። እሱን ጥያቄን አሁን ደግሞ ወደ እመቤታችን እኮ ነው የምታመጣው። አንድ ጊዜ እኮ ብትሰማ እኮ ማርያም ማለት ስም አልነግርህ እንደማመጥ ሚዩት አድርጌያለሁ። ማርያም ማለት እንጨት ትምክህት ማለት በመጀመሪያ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በቀር የሚመካ ቢኖር በእግዚአብሔር ይመካ ስለተባለ መመካታችን በእግዚአብሔር ነው። ነገር ግን ትምክህት ለእግዚአብሔር የምንመካው መመካትና ለቅዱስ መስቀሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ለተሰቀለበት መስቀል የምንመካው ትምክህት አንድ አይደለም። ስለዚህ ትምክህት ሁለት አይነት ማለት የጌታችን ለብቻ ነው የምንመካው ለጻድቃን ለእመቤታችን ለቅድስት ድንግል ማርያም እና ለዚህ ለመስቀሉ የምንመካው ትምክህት ደግሞ ለብቻ ነው።
እና ትምክህት ያለበት ምክንያት ጌታችን ኢየሱስ ክርስቶስ ስለተሰቀለበት ነው። እመቤታችን ደግሞ ጌታችንን መድኃኒታችንን ኢየሱስ ክርስቶስ የእሱ ጸወኑላ ማደሪያ ሁና ስለኖረች 9 ወር በማይጸኗ ስላደረ እና ደግሞ ከእርሱ ጋር አብራ ስለነበረች እናቱ ስለሆነች ትምክህት ትባላለች። እሺ ትምክህት የሚለውን ተረዳነ። ሁለተኛ አሁን ወደ እንትኑ ስንመጣ ወደ ውዳሴ ማርያሙ ስንመጣ እንዴት የሰኞ ውዳሴ ማርያም ተፈሳ ወታሴ ዘመደጓ ለማያው የትኛው ነው? በጌታችን በመድኃኒታችን በኢየሱስ ክርስቶስ ድህነትን እንዳገኘን ተናግሮ እንደገና ደግሞ ከትምክህተ ኩልነ ላይ ደግሞ ምን ይላል ማለት ከሐሙስ ውዳሴ ማርያም ደግሞ ምን ይላል? ከዘበንቲሃ ተስረ ብሏል። ዘበንቲሃ ማለት በአንቺ ምክንያት የቀድሞ በደላችን ተሻረልን አለ። እንደዚህ ያለበት ምክንያት ምንድን ነው? ጸንቶ የነበረ መርገመ ሥጋ መርገመ ነፍስ በእርሷ ምክንያት የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት አለ። እንደዚህ ያለበት ምክንያት ምንድን ነው? የወርድና ሙሉን ደቂቃ ስላለኝ ትንሽ ማንበብ ይችላሉ። ሔዋን ባደረገችው አመፅ በባህሪያችን ጸንቶ የነበረ በላት እምፅ ማለት የበላችው ነው። ምክንያቱም ሔዋን ባደረገችው አመፅ ስለበላች እኛ በደል ነበረብን። ከዛ ግን ቀጥታ ወደዚህ ሲመጣ ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን ማለት ዳግም ከፈለን እንብላ ዕፀ ሕይወት ይላል ማለት ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጻ ወአዳነን ይላል። አሁን እንደዚህ ያለበት ምክንያት ያለበትን ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር በእንተ ፍቅረ ሰብ መጻ ወአዳነን ይኸውም እኛን ስለመውደድ ሰው ሆኖ ያዳነን የክርስቶስ ክብር ሥጋው ክቡር ደሙ ነው። ዕፀ ሕይወት የሚለው አሁን ለምሳሌ ከዚህ እንብላ ዕፀ ሕይወት እንበላ ዘንድ ነው ድህነትን የተባለ ምክንያት ያለበትን ምክንያት ያለው ምን አመጣው? ከዚህ ላይ ያመጣው እና እንደገና ምን አለ? ዳግመ ከፈለን እንብላ ዕፀ ሕይወት አለ። ዳግመኛም ከዕፀ ሕይወት እንበላ ዘንድ አደለን የሚለው ነው ማለት ነው። ስለዚህ ይኸውም እኛን ስለወደደ ሰው ሆኖ ያዳነን የክርስቶስ ክቡር ሥጋው ክቡር ደሙ ነው። ስለዚህ ወደምን ሄደ ማለት ነው? ድህነታችን በእግዚአብሔር መሆኑን ያመጣና እመቤታችን ደግሞ የድህነታችን ምክንያት መሆኑን ይገልጻል ማለት ነው። ከዛ ይህን መረዳት እንችላለን። የበለጠ ደግሞ ዕፀ ሕይወት ሊቃውንት ተርጉሞታል። ሌላው እንትን ነው አተታኑ ትንሣኤ፣ ማር ይስሐቅ ደግሞ ፍቅር ብሎ፣ ኤፍሬም ደግሞ ስጋው ደግሞ ብሎ ተርጉሞታል። እና ባጭሩ ይሄ ነው ማለት ነው። እመቤታችን ቅድስት ድንግል ማርያም የድህነቱ ምክንያት የሆነች። ድህነቱ ምንድን ነው? ዘውእቱ ሥጋሁ ለክርስቶስ ደሙ ክቡር በእንተ ፍቅረ ዚአነ መጻ ወአዳነን ስለኛ ፍቅር ብሎ መጻ ወአዳነን መጥቶ አዳነን። እዛው እኮ ነው ናቤኪ ከሚለው እኮ ነው አሁን ወንድማችን ከነሳው ላይ ማለት ነው። ናቤኪ ከሚለው ናቤኪ ማለት የሐሙስ ውዳሴ ማርያም ነው። ከዛ እንዴት እመቤታችንን እንደዚህ አሁን አልተጣረሰም ለማለት ፈልጌ ነው። የሰኞ ውዳሴ ማርያም ጌታችን መድኃኒታችን አለ። የሐሙስ ውዳሴ ማርያም ይኸው እዚህ ላይ መጻ አዳነን መጥቶ አዳነን ይላል ማለት ነው። ይኸው እዚህ ጋር መጻ ማለት ማታውቁ አሁን ወንድማችን ያውቀዋል። መጻ ማለት መጣ ነው። አዳነን ደግሞ አዳነን ነው። ይሄ ከአንደኛው በቃ እዛው ማለት ነው። ትምክህተ ኩልነ ከሚለው ላይ ነው የሚገኝ። እግዚአብሔር ስጥልኝ በትዕግስት ስለሰማችሁ። እሺ ቴንክ ዩ 5 ደቂቃ አንተ ተጠቅመሃል። ኦኬ መጻ ወአዳነን ብሎ አለ። መጥቶ አዳነን ነው። አዎ ልክ ነው። የሉቃስ ወንጌልን በተነበበ ሰዓት ላይ በዛ ክፍል ላይ እሱ ቃል እንዳለ አስታውሳለሁኝ። መኑ ይመስለከ ከተባለ በኋላ ከሰማይ መጥቶ እንዳዳነን ይናገራል ማለት ነው። እሺ እኔ የጠየቅኩት ጥያቄ ማርያም የሁላችን መመኪያ ናት ብሎ የሚለውን ማን ነው? አዎ የሁላችን መመኪያ ናት ብሎ የሚለውን ከቅዱስ ጳውሎስ መልእክት ላይ ከአንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 1 ቁጥር 30 እና 31 ላይ
እና ከነቢዩ ከኤርሚያስ ትንቢት ምዕራፍ 9 ቁጥር 23 ላይ ቃሉን ዋቢ አድርጌ ሰው መመካት ካለበት በእግዚአብሔር እንዲመካ፣ መደገፍ ካለበት በእግዚአብሔር እንዲደገፍ፣ ከብሉይ ኪዳን አንድ ታላቅ ነቢይ ኤርሚያስ፣ ከአዲስ ኪዳን አንድ ታላቅ ሐዋርያ ቅዱስ ጳውሎስን ጠቅሼ ዋቢ አድርጌ ተናገርኩኝ። በነቢያትም በሐዋርያትም እነዚህ ሁለት ታላላቅ የእግዚአብሔር ሰዎች፣ ኤርሚያስም የብሉይ ኪዳን ነቢያትን ሙሉ በሙሉ ይወክላል። ጳውሎስም የአዲስ ኪዳን ሐዋርያት ሙሉ በሙሉ ይወክላል። በሁለቱም ትልልቅ አገልጋዮች የተለያዩ ዘመናት ላይ ባሉ ማለት ነው። በሁለት ትልልቅ አገልጋዮች በተለያዩ ዘመናት ላይ የነበሩ በአንዱ በእግዚአብሔር መንፈስ ቅዱስ ግን በመነዳት ትንቢትም የተናገረው ነቢይ መልእክትም የጻፈው ሐዋርያ ለሰው ልጆች ያስተላለፉት መልእክት የሚመካ ቢኖር በማን ይመካ ብሎ የሚል ነው። በእግዚአብሔርና በማርያም በሰውም ይመካ ብሎ የሚል አላሉ። በእግዚአብሔር ይመካ ተብሎ እንደተጻፈ ነው ብሎ የሚለው ልብ በሉ። ተብሎ እንደተጻፈ ነው ብሎ ያለው ቅዱስ ጳውሎስ ማለት ነው። ኦኬ። በዚህ ቃል መሰረት ለጌታ ለእግዚአብሔር ሰው በእግዚአብሔር እንዲመካና እንዲደገፍ ነቢዩና ሐዋርያው ባስተማሩት ቃል መሰረት ልክ እንደዚሁ ማርያም የሁላችን መመኪያ ናት ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ በውዳሴ ማርያም ክፍል ላይ ጽፋለች። የሁላችን መመኪያ ናት ብላ ማለት ነው። ማርያም የማንም ሰው መመኪያ ሆና አታውቅም፣ አይደለችምም፣ ልትሆንም አትችልም። አይ ናት ብሎ የሚል ሰው ካለ በታላቁ ነቢይ በኤርሚያስ በኩል የተነገረ እርግማን እላው ላይ እንዲሰራ ሚዩት አርገቶም በታላቁ ነቢይ በኩል የተነገረው እርግማን እላው ላይ እንዲሰራ ፈቅዷል ማለት ነው። ያ ሰው አይ እንዴ ኤርሚያስ እንደዚህማ አትናገርም ብለው ካሉ እኔ ዛኑ ስሙን የያዝኩትን ነቢይ እሱን በዋቢነት በማስረጃነት አመጣለሁ። እንግዲህ ማንም ሰው የሚገስጸው ካለ ይህን ነቢይ ነው የሚገስጸው። የሚሰድብም ካለ ይህን ነቢይ ነው መስደብ ያለበት። የሚዘረጠጥም ካለ ይህን ነቢይ ነው መዘርጠጥ ያለበት። እኔንም ከፈለገ ማድረግ ይችላል አብሮ ከነቢዩ ጋር ጨምሮ። እንዲህ ይላል ነቢዩ፣ እግዚአብሔር እንዲህ ይላል። በጣም ደግሞ የሚገርመው የብሉይ ኪዳን ነቢያት የእግዚአብሔር ሰዎች እግዚአብሔር እንዲህ ይላል። ምክንያቱም ናባይ ብሎ የሚለው የዕብራይስጥ ቃል የእግዚአብሔር የንጉሥ አፈቀላጤ እንደማለት ነው። ከንጉሥ እየሰማ የንጉሥ አፈቀላጤ ከንጉሥ እየሰማ እንደሚናገር ናባይ ብሎ የሚለው የዕብራይስጡ ቃል ከእግዚአብሔር ሰምተው የሚናገሩ ማለት ነው። ለዚህ ነው እግዚአብሔር እንዲህ ይላል ማለት ነው። ምን ይላል? በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ መመኪያው የሚያደርግ መደገፊያው የሚያደርግ መሸሸጊያው የሚያደርግ መታመኛው የሚያደርግ መከለያው የሚያደርግ ማለት ነው። ክንዱ ስጋ ለባሹን ክንዱ፣ ኃይሉ፣ ብርታቱን፣ መደገፊያው፣ መጠለያው፣ መሸሸጊያው የሚያደርግ ልቡንም ከእግዚአብሔር የሚመልሰው እርጉም ነው ይላል። ማን ያለው? እግዚአብሔር እንዲህ ይላል ነው። እግዚአብሔር ነው እርጉም። እሺ ኤርሚ ነው ሚዩት አልጨረስኩም እንዴ? አልጨረስኩም። ውዳሴ ማርያም እኮ አሁን ሀሳቡ ግልጽ ነው። ለዛ ጥያቄ እኔ 5 ደቂቃ ሰምቼ አልጨረስኩም። ከዛ በኋላ 10 ከሆነ ያንተውስ ሆነ 10 አልጨረስኩም። ብራዘር አልጨረስኩም። ከፈለክ ረጅም ደቂቃ በላይ እሰጥሃለሁ በኋላ ላይ። አንደኛ በእግዚአብሔር ቃል ላይ እያላገጥክ ነው፣ እየሳክ ነው የምታወራው ማለት ነው። አይደለም እየሳኩ አይደለም። እንትን እኮ አሁን ሀሳቡን እኮ በጣም ቀይረው እኮ ነው። አልጨረስኩም። ሐሙስ ውዳሴ ማርያም ላይ ነው ያለው። ውዳሴ ማርያም የተሳሳተ ነው ብለህ እኮ ነው። ድህነት አንድ ጊዜ ሚዩት አድርጌያለሁ። እኔ በትዕግስት ሰምቻለሁ። 5 ደቂቃ ሰጥቼ 3 ጥለኝ 5 ሰጥቼ ጨርሰሃል። ካነሰህ 15 ደቂቃ ስጠኝ በላይ በኋላ እሰጥሃለሁ። ቶሚዬ ስጨርስ ማለት ነው። ታገስ። ይሄንን መጽሐፍቶችን አፈርደቼ እያስጋጥኩት ነው። በምን? በእውቀት በራስ መጽሐፍቶች አለ። አንድምታ ትርጓሜ እዚህ ያመጣሁት አለ። የአባቶች የአንድምታ ትርጓሜ እዚህ አለ። የመልእክታት ገላትያ አንድምታ ትርጓሜ አለ። 80 አሐዱ እዚህ አለ። 66ቱ እዚህ አለ። መጽሐፈ ሰዓታት እዚህ አለ። እስኪ እነዚህ የሚናገሩ በመጀመሪያ መጽሐፍቶቹ እኔንም እድል ስጠኝ እንዴ! እንደዚህማ አይሆንም። እርጉም ይሁን ይላል። ማን ነው ባዩ? እግዚአብሔር ነው። በስጋ ለባሽ ማርያም ስጋ ለባሽ ነች። የምትታመንባትና የምትደገፍባት ከሆነ እግዚአብሔር እርጉም ነህ እያለ ነው። የተረገምክ ትውልድ ነህ እያለ ነው። ምንም አይታጠፍም። ኦኬ። በምድረ በዳ እንዳለ ቁጥቋጦ ይሆናል እንዲህ አይነቱ ሰው ማለት ነው። መልካምን በመጣ ጊዜ አያይም። ሰውን በሌለበት ጨው ባለበት በምድረ በዳም
በደረቅም ስፍራ ይቀመጣል ካለ በኋላ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው ይላል። በእግዚአብሔር የሚታመን ብሩክ ነው። በሰው የሚታመንና በሰው የሚደገፍ ስጋ ለባሹን ክንዱ የሚያደርግ ግን እርጉም ነው ይላል። ማርያምን የሐሙስ ውዳሴ ማርያም ላይ የሁላችን መመኪያ ናት ብላችሁ ስትሉ ምን እያላችሁ ነው? በነቢዩ ቃልና በሐዋርያው ቃል እርጉማን መሆናችሁን እያሳያችሁ ነው። ኦርቶዶክሳውያን እርጉማን የሆናችሁ ነው ማለት ነው። ማን እርጉማን ናችሁ ብሎ ያለው? የእግዚአብሔር ቃል ያው እኔ አይደለሁም። ስሙን ያስኩት ነብይ ነው የሚናገረው። እርጉማን ናችሁ፣ መመኪያችሁን ያደረጋችሁት ፍጡርን ነው። እኔን ልትመኩብኝ ሲገባ እናንተ ግን በስጋ ለባሽ ተመክታችኋል። እናንተ ግን በስጋ ለባሽ ተደግፋችኋል። እናንተ ግን ስጋ ለባሻችሁን ክንዳችሁ አድርጋችኋል። ስለዚህ እርጉም ነው። ሁለተኛ መልእክት አይጻፍም ለኦርቶዶክስ፣ ሶስተኛ መልእክት አይጻፍም ከእግዚአብሔር ዘንድ ለፔንጤ ለካቶሊክ እየተባለ በቃ በዛው በተጻፈው መጽሐፍ ትዳኛለህ። እዳኛለሁ ኦርቶዶክስን፣ ካቶሊክ፣ ፕሮቴስታንት ዘቅዝቆ እግዚአብሔር ይዳኛል አልኩ። ወፌ ላላ ሰቅሎ ጭክ እንዳለች ዶሮ በእግዚአብሔር ቃል እውነት ማለት በቃ እዚህ እውነት ላይ ትቆማለህ፣ ትቆማለህ። አለቀ። ታምን ከሆነ የነቢያቱ ቃል ብለው እንደሚሉት ማለት ስጋ ለባሽን ክንዱ የሚያደርግ ብሎ የሚለውን በዚህ ቃል መሰረት መረጃ አምጣልኝ ብዬ ስለው አላመጣልኝም። ከዛ ገላትያ ላይ ሄደ። ወንድማችን ገላትያ ላይ አብረን እንሄዳለን። ምን ይላል? ዕፀ መስቀሉ ነው ወይ መመኪያው ብዬ ስለው አዎ አለ። ዕፀ መስቀሉ ነው ወይ ብዬ ስለው ጳውሎስ እዚህ ጋር ገላትያ መልእክት መጽሐፍ ምዕራፍ 6 ቁጥር 14 ላይ በእነሱ በሰማንያ ሄዱ፣ እኔ ግን በጌታችን በኢየሱስ ክርስቶስ መስቀል እንጂ በሌላ አልመካም። በእኔም ዘንድ ዓለሙ የሞተ ነው፣ እኔም በዓለሙ ዘንድ የሞቱ ነኝ ብሎ የሚለውን በዚህ በአዲሱ የራሳቸው ሰማንያ ሄዱ በእሱ ላይ ነው እያነበኩት ያለሁት ማለት ነው። ኦኬ ከጌታችን ከኢየሱስ ክርስቶስ በቀር አልጨረስኩም እንዴ ጴንጤ መጽሐፍ ቅዱስ ይዞ አይጨርስም። ብራዘር እንደናንተ ምንም የማይገናኝ እጅግር የሌለው 50 እግር የሆነ ወሬ አውርተ ወዲያው እኮ ነው እንደ ድሃ ፍታት ያጠዳደር ደቂቃ ባህል እንተራብት አታርገኝ። እንደ መልሰ ላይ አይጠብቅብኝም። ስጨርስ እሰጥሃለሁ። አይዛ ይሄ የጽድቅ ቃል ሲነገር እኮ ብዙ ኮንፈርት አይሰጥም። አይ ነው ግን እንደምንም ታገሰውና ከዛ እኔ እንኳን ተረትህን ታግሼ ሰምቻለሁ። እጅግር የለው 50 እግር ትምህርት እኮ አልኩ። አሁን 50 እግር ትምህርት በእግዚአብሔር ቃል ሰይፍ እግሩን እንቆራርጠዋለን፣ ትምህርቱን ማለት ነው። ከሄደ በሁለት እግር ይሄዳል። ካልሆነ ግን 50 እግር እንደዚህ 50 እግር የሚባል ትላለህ አይደል? ወደዚህም ነው የሚሄደው። እንዲህ የሚል ትምህርት የለም። ገላትያ መልእክት መጽሐፍ ምዕራፍ 6 ቁጥር 14 ቅዱስ ጳውሎስ በራሷ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት የተተረጎመው የአንድምታው ትርጓሜ ምን ይላል? ኦርቶዶክስ በራሷ በትር ልጆቿ እየተቀጠቀጡ ነው አደባባይ ላይ በራሷ መጽሐፍቶች በራሷ በትር። ቁጥር 14 ይኸው እንደዚህ ይላል። መስቀል ብሎ ያለውን ቅድም ምንድን ነው ብዬ ስለው ወንድማችን ቶምዬ ዕፀ መስቀሉ ነው አለ። እንጨቱ መስቀል በእንጨት መስቀል ሰቅላችሁ ገደላችሁት ብሎ ቅዱስ ጴጥሮስ በሐዋርያት ሥራ ላይ በመልእክቱ ላይ የተናገረው። አሁን እኮ ብዙ እኮ የዞርክ አሁን የውዳሴ ማርያምን ደግመህ ከከፈትክ አወርድሃለሁ። ደግመህ ከከፈትክ አወርድሃለሁ። ስለ ጠባይ እስከዛሬ ስለነበረን ቴንኪው። ስለዚህ አመሰግናለሁ። ታቸው ረዳ ቴንኪው። በቃ ዘስ ኦርቶዶክስ እንደዚህ አፍር ደቼ ካስጋጥኩ በኋላ ትምህርቱን እታችሁ ረድ። በቃ ቴንኪው ወንድምዬ። ኦኬ በዚህ ክፍል ላይ የዋሻው አሁን የወረደው ልጅ ቀጥሎ ውሸቱን ላወጣበት ስለሆነ ነው። አየህ እና ታገስና እሰጥሃለሁ አልኩትኝ። ሰጥቸው ነበር። ካነሰ መጨመር ይቻል ነበር። ግን ጠባያቸው እንዲህ ነው። ያቁነጠንጣቸዋል። የእውነት ቃል ሲነገር ሐሰታቸው ሲዘረገፍ አይመቻቸውም። ኮንፈርት ይነሳቸዋል። ለዚህ ነው ፊቴ አትቆሙም። በራሳችሁ መጽሐፍት ነው የማናግራችሁ። አሁን እዚህ ያሉት በሙሉ የእነሱ መጽሐፍቶች ናቸው። 80 አሐዱ የኦርቶዶክስ፣ የአንድምታ ትርጓሜ የኦርቶዶክስ፣ መጽሐፈ ሰዓታት ዘኦርቶዶክስ፣ ውዳሴ ማርያም አንድምታ ትርጓሜ ዘኦርቶዶክስ፣ ውዳሴ ማርያም ኦርቶዶክስ። እንዴ ጴንጤ ኤርሚያስ የኦርቶዶክስን መጽሐፍ ሰብስበ? አዎ በራሳቸው መጽሐፍት ነው ማጫወታቸው። ስለ ምክንያቱስ እነዚሁኑ እኔ ሳነበንብ ነበረ ያኔ። ይህን ሳዜም ይህን እንኳን አንብቤ አላውቅም። ይህን ሳዜም ይሄኛውን ስሰማ የአንድምታ ትርጓሜ ማለት ነው። ይሄኛውንም ሳዜም ነበር። አሁን ጨዋታውን ቀይረነዋል ማለት ነው።
በራስ መጽሐፍ መቀጥቀጥ ወንድሞች እናቶች 80 አሐዱ የአንድምታ ትርጓሜ የቅዱስ ጳውሎስ ውዳሴ ማርያም ዘሩ ውዳሴ ማርያም ትርጓሜው መጽሐፈ ሰዓታት በሌሊት ምን ቆሙ እንዲህ ምን ሆነሃል ኤርሚያስ? በራሷ በትር ነው ኦርቶዶክስን የምንከተከታት። ለምን ታድሶ እምብየው ብላለች። እምቢ ምንም ንጹህ ነኝ ግልጥ ነኝ እንደኔ አይነት እንቁ ስንዱ ማን አለ ብላለች። ኦኬ አሁን ቀሚሷን ስንገልበው ያገኘኑ ብዙ መጽሐፍቶች ነው ይነበባሉ። ማን የጻፈው? የኔታ እንትና ናቸው። ጥርስ ከምላስ እያወጣን እናነባለን ስለምናውቃቸው ማለት ጌታም ጸጋ ስለበዛልን። አንድምታውስ ምን ይላል? እናነባለን። ይህን ሁሉ የምትዳኘው ኤርሚያስ በምንድን ነው? ይኸው ሚዛኑ፣ ይኸው መዶሻው። በዚህ መዶሻ ሰብራለሁ፣ በዚህ መዶሻ በዚህ ሰይፍ እቆርጣለሁ ማለት ነው። አለቅ ተጠየቅ ነው ገብቶ ማለት ነው። ገላትያ 6:14 ቅዱስ ጳውሎስ ምን አለ? እኔስ በጌታችን በኢየሱስ ክርስቶስ መከራ አየው። እሱ ቅድም ምንድን ያለው? እንጨት ጸልዩ ቅድመ መስቀል ኮለከሙ አየምናን እንዘ ተህዘቦ በየማን ክደት እኮ ነው ወንድሞች እናቶቼ። ወተከደዎ ለሰይጣን ተቀደሰ በደመ መለኮት። እውነት በክርስቶስ ደም ነው የተቀደሰው እንጨቱ። ክርስቶስ እንጨትን ሊቀድስ ነው የመጣው። ተው እባክህ፣ አሁን ዝም ብሎ ስንት ዘመን ሆነ እንጂ እያስብልህ ነበር። እዚህ ዜማውን አዝንቤል፣ ግን ውስጡ መርዝ ነው። አንቺዬ ውስጡ መርዝ ነው ብዬ የምልሽ። ወይ ዜማው ደስ ሲል እምባህል ላመጣው እችላለሁ። እዚህ ሰቅስቅ እስኪ ማለት ያንን ሶፍት አቀብኝ ብለህ እስክትል ድረስ ማለት ነው። ዜማው ቆንጅዬ ነው፣ ውስጡ ግን መርዝ ነው። ጸልዩ ቅድመ መስቀል እኮ ብሏል። በመስቀሉ ፊት ሆናችሁ ጸልዩ እኮ ብሏል። ከየት ነው የተማራችሁት እንደዚህ አይነት ትምህርት? የትኛው ሐዋርያ ነው እንደዚህ ያደርግ የነበረው? እንዘ ተህዘቦ በየማን በቀኝ እጃችሁ ይዛችሁት ማለት ነው። ወተከደዎ ለሰይጣን ሰይጣንንም እየካዳችሁ እስመ ተቀደሰ በደመ መለኮት። እውነት ክርስቶስ ከሰማያት የወረደው እንጨት ሊቀድስ ነው እንዴ? አንተ ስርዓት ያዝ እኮ ነው ብዬ የምልህ። ክርስቶስ እንጨት ሊቀድስ ነው የመጣው ወይስ እኔ ስለ እነሱ ራሴን ቀድሳለሁ ብሎ ደሙን ለማን ያፈሰሰው? ለእኛ መስሎ ይልበል እንጂ ለእኛ እኮ ነው ብራዘር። አንተ ገና እንጨት ላይ ቆመህ ደም ነክቶታል እንጨቱ በደሙ ተቀድሷል ብለህ ትላለህ። እንግዲያ ከልጅ ልጅ ቢለዩ ዓመት የማይቆዩ እንደሚሉ አበው እሾህ ውስጥ አልተቀደሰም እንዴ? ደም ነክቶታል። ደም የነካው ነገር ሁሉ ከተቀደሰ እሾሁ ደም ነክቶታል፣ ችንካሩ ደም ነክቶታል፣ መሬቱ ደም ነክቶታል፣ ጅራፉ ደም ነክቶታል። የሮም ወታደሮች ሲገርፉት ደሙ እየተፈናጨቀ የውዴ እነሱ ላይ አርፏል። እነሱ ሁሉ አዳኝ ናቸው። እነሱ ሁሉ ተቀድሰዋል ማለት ነው። ደም የተፈናጨቀበት ሁሉ ዳነ እንዴ? በእምነት ነው መዳን ብራዘር። ደሙን አክፋፍተው በእግዚአብሔር ልጅ ላይ ቀልደው የሮም ወታደር እኮ ሲገርፈው ደሙ ነክቶታል እኮ። ሰውነቱን ሲመቱት ደሙ እኮ ነክቷቸዋል የሮም ወታደሮች፣ ጅራፉም ልብሳቸውም ጨምሮ ማለት ነው። ደም ነክቶታል። እና ስግደት የምትሰግድለት ከሆነ ለሮም ወታደር እናምጣለህ፣ አጽሙን ቆፍረን
እባክህ አንተ ወታደር ያኔ ጌታችንን በገረፍከውበት ሰዓት ደሙ ተፈናጭቆ ነክቶሃልና ለአንተም ጸጋና የአክብሮት ስግደት ይገባል በል እንጂ ግማሹን ጥዬ ግማሹን አንጠልጥዬ የሚባል ነገር የለም። እኔ ግን ለውዴ ነው ብራዘርዬ። ደሙን የቀራንዮ ኮረብታ ነክቶታል። ከኢየሩሳሌም ከተማ ጀምሮ የጲላጦስ ግቢ፣ የሐና ግቢ፣ የቀያፋ ግቢ፣ የሄሮድስ ግቢ ሁሉ ነክቶታል። መተውታል። ሌሊቱን ሁሉ ሲቀጠቅጡት ነው ያደሩት። ጌታዬ ኢየሱስ ደሙ ነክቶታል አትበለኝ። ደሙን ወተቀደሰ በደሙ መለኮት መድን ከየት ነው ያመጣችሁት? ለዚህ ነው አየህ ነገረ መስቀሉ ላይ እንግባ ብዬ ባለፈው ዲያቆኑን ጥሪ ያደረኩለት። ኧረ ግድ የለም ይቅርብህ አሉት። ይቅርብህ ታስበላን እንዲህ ያሉ አንድ ከፈተው እኔ ላይ አፕሎድ አድርጌዋለሁኝ ቪዲዮ ለዛውም ሼር ቢያደርጉት አንዴ የተወሰነ ደቂቃ ክፈተው ታስበላን እንዴ ብሎ ዳጊ የሆነ መረጃ ይዞ ሼር ያድርጉት ወገኖች፣ ሼር አድርጉት። ዳጊ ተያይዘን ማለቃችን እኮ አልኩ። ዲቤት ኤርሚያስ ጋር መግባት ተያይዞ ማለቅ ነው ተባለ። ይኸው ስሙ ሊቃውንቱ ነው ያሉት። አቤቱ ጌታዬ፣ እኔማ የዛን ቀን ወይ ሃማን ሆንልህ ነበር ወይ ሃማ ይሆን ነበር ያ ሰውዬ ያ ዲያቆኑ። ነገረ መስቀሉ ግሼን ነው አሉ ብለዋል አይደል? በዓሉ የሚሆን ነገር የለም ስልህ መድኃኔዓለም ምስክር ነው። የት ጋር ነው ያለው? ተያይዘን እናልቃለን። እሺ ነው ሰዎች የሚስተናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል። ማሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። ልብ በሉ። ሊቀ ሊቃውንት ቀለም ወርቅ ነው የሚባሉት እኚህ ሊቀ ሊቃውንት ቀለመይ ማለት ነው። እና አራት አይና ተብለው የሚባሉ ናቸው። የብሉይ የአዲስ የመጽሐፈ መነኮሳትና የመጽሐፈ ሊቃውንት የአራቱ ጉባኤያት መምህር ሲሆኑ ነው ሊቀ ሊቃውንት ማዕረግ የሚያገኙት። የአራቱ ጉባኤያት መምህር ሲሆኑ ማለት ነው። በዘመኛው አጠራር ስኮላር ናቸው ማለት ነው። እሳቸው ባላቸው ቤተክርስቲያን እውቀት ኦኬ ምን ብለው እንደሚመክሩ ከኔ ጋር ሊወያይ የነበረውን ባለ ዲቤት ታስደበድበን እንዴ ታስበላን እንዴ ተያይዘን እናልቃለን ገብታችሁ አታስበሉ ብለው የመከሩት ሊቀ ሊቃውንቱ ብሎ ዳጊሻ ያስቀምጠውን ቪዲዮ እንስማ። ነው ሰዎች የሚስተናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል። ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያውኛው ጋር አይልምቱን በዛው ልክ እንዳታስበላል ለማለት ነው። ሌላው ግን ሌላ ነገርም አለ ኤርሜ ድምፀታቸው ላይ ጉድ እንዳታረገን እኛ ጥግ ያዝነው ወደን ነው እንዴ ያሉ እኛ ጠፍቶን ነው እንዴ መከራከር አታስበላን። እችንማ ደጋግማታለሁ ዳጊ እችማ መደጋገም አለባት። የስልክ ጥሪ ሁሉ ነው ማድረግ ያለብን። እኛ ጥሪውን ስለሰማን ነው እንዴ ኤርሚያስን ነው ሰዎች ሚሰናል ታስበላል እኮ ሰርተናል። እሳቸው አባባላቸው እኛ እኮ ታዲያ ታስታውሳለህ? ባለፈው እኮ መጥቶ ሊቀ ሊቃውንት ቀለመወርቅ እኛ ቤት መጥቶ ሁለት ካህናትን እኔና መርጌታ ወጥረን ስንይዛቸው መጥቶ ራሱ የተናገረው አለ። ሃርድ ዲስክ ላይ ወስጄው ነው ቪዲዮ። ታስታውሳለህ? ልጆቼን ላድናቸው ነው የመጣው። ገብቶ ቤቱ ከፍቶ እኔ ኤርሚያስ ቤት የገባሁትኝ እነዛን ሁለት ካህናትን ላስመልጣቸው ነው። ይዘው በግራና በቀኝ እንትን እያራኮቷቸው ነበር አለ። በእውቀት ከሆነ ብራዘር ጥምጥምህ እስኪወልቅ ድረስ ትጠይቃለህ። እዚህ እንዲህ ብሎ ነገር የለም። እንዲህ ብሎ ነገር የለም። ፓስተር ብትሆን ከረባት እስኪፈታ ድረስ ትጠይቃለህ። ነገረ ድህነት ላይ በእግዚአብሔር ልጅ ላይ በእግዚአብሔር ልጅ ደም ላይ በእግዚአብሔር ልጅ ሞትና ትንሣኤ ላይ እቀልዳለሁ ብለህ ካልክ እንደ ነቢዩ ኤልያስ እያላገጥኩብህ ጠይቃለሁ። አንተ የነካው የእግዚአብሔርን ክብር ስለሆነ እንጠይቃለን። ታስበላን እንዴ እያልክ እዛው ገብተህ ትመካከራለህ እንጂ አይሰራ። ገጥመን ብራዘር፣ እኔ የክርስቶስ ባሪያ አለን፣ እንጠይቃለን። ትጠይቁናላችሁ። የመዳን ትምህርት በፍጡራን ታገኛላችሁ፣ መቃብር ስማችሁ ታገኛላችሁ፣ እነዚህን መጽሐፍቶች አንብበ ደግመ ታገኛለህ እያልክ የህይወትን ቃል የእግዚአብሔርን ቃል መጽሐፍ ቅዱስን አንድ ቀን ቁጭ ብለው ህዝቡ እንዳያነብ
ከዚህ ከህይወት ቃል አርቃችሁ ስታበቁ ህዝቡ በእንደነኛ አይነት የዘመኑ ቁጥር እያለቀ እየሞተ ነው። ከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ። ምን ማለት ነው አብረን ተያይዘን ነው የምናልቀው ማለት? ዳጊ ማን ነው የሚጨርሳቸው? አይ ምን ባልሰማ ዝም ያልነው እኮ ወደን አይደለም ማለታቸው ነው። ያው ወንጌል ነው። ሌላ ምን አለ? ኤልቢ እርስ በርስ የሚተላለቁት ወይስ ኤርሚያስ ጨርሰናል ነው? ያው እውነቱ መጽሐፍ ይገለጣል ማለቃችን ነው ነው እስካሁን የተገለጠው ይበቃል ነው። ቢኒን ሳቡት ቆይ ልሳበው ነው እኛ ባልሰማ ዝም ያለው ወንድም እኛ ባልሰማን ዝም ያለው ቀጥለው ኤርሚ እንዳታስበላን ፓርት እንቅስቃሴ በሙሉ ስህተት ነው። ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሁሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተን ደግሞ ያውኛው ጋር ያለምትል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ከእነሱ ጋር እያዋለ ዲያቆኑ ከሊቃውንቱ ጋር እያዋለ ከጴንጤው ኤርሚያስ ጋር ልከራከር ብሎ ማለቱ እንዳታስበላን። ታስበላን እንዴ? የፈለገ ምን ነው ተረሳኸው እያሉት ነው። ዋጋችንን ቀምሰን ጠጋችንን ይዘን የለ የሰሞኑን ረሳው ወይ የፈለገን ነው። እና በዲያቆን ቢለውጡ እኮ ምንም የሚጣፍጥ ወንጌል የለም። ከዲያቆን ቢለውጡና አርፈ ተቀመጥ ነው። እኔ እኮ ዳጊ ከየት እንደምታመጣቸው ሰዎች እንዳታስበላን። ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም አልዳለም። ይሄ ዲያቆኑ እንግዲህ በአንድ ቪዲዮ ውስጥ 8 ፋውል በየቦታው ነው ማለት ነው። በኳስ ሜዳ ህግ የሚነካው ማኑ ይነካል ማለት ነው። እየሄደ ያለ ማርያም አማላጅነት ዓለም አይደንም ብሎ የሚል የባልቴት ጥቅስ ይዞ መጥቶ ናለም ወግተ ብሎ አለ። ጴንጤውን ኤርሚያስን ናለም ወግተ ብሎ አለ። እኔ ደግሞ ሰፍ ብዬ መጠበቄ ኦፓል ኮፍያውን አድርጎ እዛ መጥቶ በጠዋት ቁጭ ብሎልሃል ምናምን ብላ ሙድ እስክትዝብኝ ድረስ ማለት ነው። ኮፍያን አድርጌ ተጣጥቤልህ ቁጭ ስጠብቅ እና እንደ ዘመኑ ወጣት ወንዶችና ሴቶች አስደግፏት ሄደ እንደሚባል እኔን አስደግፈው ደምረው አስደግፎ ይሄ አስደግፎ ላጥ ማን ይሞታል? ስግጥን ያለችው ኤርሚ ሁሉንም ተጫዋጫው እኮ ነው ያስቀሯቸው። አውቃለህ አንድ ያዩታ ቀመሱ ገባህ? ለፈለግ ያልተመለሰ የወንጌል በትር ላንተ እና ላንቺ ይመለሳል ወይ ነው። እና ያው አንደኛው አንቺ ነው እና ምንድነው በእውቀት ማለት ነው። እና እንትን ነው ተጫዋጭው ነው አይታል። ሁለቱንም ያስቀሯቸው ተጫዋጭው ያኛው ውርደት ተረባርበው ነው ያለው። እኮ ቀጥታ ተረባርበው ነው ያስጣሉ ያስቆሙ። ምክንያቱም እንደሱ ካላረጉ ያኛው ገና አልደረቀም። እንደገና ሌላ ውርደት አይሆንም። ያው እኛ የሰዎች መዋረድ ሳይሆን ሐሰት ትምህርቱ በየዕለቱና ይበቃናል። ያኛው ዱላ መቼ ሻረልን ነው ያ ቁስል መቼ ሻረልን። እና የፈለገን ሰዓት ያየ በኤርሚ ሰዓት አይጫወትም ነው። የፈለገን ቁስል ያየ ያንተስ ማጽናናት አላጽናናቸውም። እኔማ በየቤቱ እየሄድኩ እንግዲህ ኢሳያስ 40 ቁጥር 1ን ጠቅሼ ህዝቤን አጽናኑ ብልም ሊጽናኑ አልቻሉም። አጽናኑ ህዝቤን አጽናኑ ብላቸው አሁን ግን መረባረቡን ስታይ እርምዬ የሚያሳየው ምንድን ነው? አየህ ፊሩ በራሱ የሚያሳየው ምንድን ነው? አየህ የማይኮሩበት እርግጠኛ ያልሆኑበት መጽሐፍ ቅዱሳዊ ያልሆነ በነገር ድነት ላይ የሚዋሽ ጸረ ወንጌል የሆነ ነገር ጉያቸው እንደሸጉጡ ያውቁታል ማለት ነው። የተገለጠው እስካሁን ይበቃናል፣ በሱ እናገግም፣ እሱን እናረሳሳ፣
ሌሎች ርዕሶች የፈጣጠርን ቶሎ እናረሳሳ። ደግሞ እዚህ ላይ ሄዳችሁ ብትጣሉ ሌላ መከራ ነው። አሁን እኮ ኦልሬዲ ህዝቡ ተቆጥቷል። ገብቷላል። ይሄ ሁላ ነገር ነው የጉያችን የሸጎጥ ነው። እኔ እኮ ምንድን ነው የሚገማኝ ብያለሁ ብሏል አንድ ጓደኛዬ። ገባ ለካ አፍንጫው ላይ ነው ያለው ያቺ የነካችው ቆሻሻ ነገር። ያ ነው ችግሩ። አሁን ይበቃናል ነው። ቀጥል ኤርሚ። እግዚኦ! ኧረ ቆይ የታለ? ወየት ነው ያለው? የዳጊን ማጽናናት ሊያጽናና ሙዝና ብርቱካን ይዞ እንደሚሄድ ሰው ህዝቤን ነው አሕዛብን ማጽናኑ የሚለው እኔ እኮ ዳጊ ይተርጉምልን። ኧረ እኮ ዳጊ እኮ ሌላ አንድ የቤት ስራ ነው የሆነባቸው። ፓስተር እነሱ ይጽናኑ እንጂ እኔ ምን አገባኝ። የት ነበር የነበረው? ቆይ እየፈለግኩት ነውማ። አጽናኑ ይላል ጌታ ብሏላ። ለምን ሄደው? አይ ዳጊ፣ አይ ኤርሚ ባህላችን ነው እኮ ባህላችን መሰለህ። ሀዘን ትደርሳለህ እኮ ብታምንበትም ባታምንበትም ሄደህ ሀዘን መድረስ የባህላችን ነው። እና ያን ሰሞን ሄጄ ማጽናናት ነበረብኝ። የት ጋ ነው? ህዝቤን አጽናኑ፣ ሰሙት። ያስፈልጋል። ትናንት ወንድማችን ላይ ያው ባህላችን ነው ታውቃላችሁ። የሰብአዊነት ያስፈልጋል። ትናንት ወንድማችን ላይ ለደረሰው ነገር ርኅራኄ ባናሳይ ትክክል አይደለም። አንደኛ ኢሳያስ 41ም አጽናኑ ህዝቤን አጽናኑ ይላል። ስለዚህ አለማጽናናት ትክክል አይደለም እና እንደ ቃሉም ነው እንደ ባህላችንም ነው። ቅድም እንዳልኳቸው ደግሞ ከአባቶቻችንም ከወንጌልም የተማርነው ርኅራኄ ስላለ የደረሰውን ዳሜጅ አስመልክቶ ሰለብሬት ከማድረግ መተን ብናጽናና ይሻላል ብዬ ነው የመጣሁት። ስለ አድኖ አይባልም ቆንጆ ቪዲዮ ያስታውሰኛል። ስለ አድኖ አይባልም ያለበትን ቪዲዮ እኔ ጋ አሁን ለጥፌላችኋለሁ። ቤታዮ ቤት ሄዶ መምህሩን ስር እኮ ቁጭ አድርጎ ነው ሊያጽናና። ገና 40 እና 80 ሳያወጡ ጭራሽ እነዚህ ዲያቆኑና ደምረው ሊጨመሩ ኧረ ድንኳን ሳይፈርስ ገና ብለው አስጣሏቸው ተረባርበው። ቢያንስ ድንኳን ይፍረስ እስኪ። ደግሞ እንዴት እኮ አጣፍተህ እንደተናገርከው ነው። በጣም እኔ ብቻዬን እኮ ሲሆኑ ከፍቼ የምስቀው እኮ እንትን ነው። ሀዘን ሄዶ ማለት ነው ሊያጽናና። ያው ባህላችን ነው ታውቃላችሁ። የሰብአዊነት ያስፈልጋል። ትናንት ወንድማችን ላይ ለደረሰው ነገር ርኅራኄ ባናሳይ ትክክል አይደለም። አንደኛ ኢሳያስ 41ም አጽናኑ ህዝቤን አጽናኑ ይላል። ስለዚህ አለማጽናናት ትክክል አይደለም እና እንደ ቃሉም ነው እንደ ባህላችንም ነው። ቅድም እንዳልኳቸው ደግሞ ከአባቶቻችንም ከወንጌልም የተማርነው ርኅራኄ ስላለ የደረሰውን ዳሜጅ አስመልክቶ ሰለብሬት ከማድረግ መተን ብናጽናና ይሻላል ብዬ ነው የመጣሁት። ስለ አድኖ አይባልም ቆንጆ ቪዲዮ ያስታውሰኛል። ቴንኪው። ስለ አድኖ አይባልም ያለበትን ቪዲዮ እኔ ጋ አሁን ለጥፌላችኋለሁ። ቤታዮ ቤት ሄዶ ያስተማረበትን ማለት ነው የተናገረበትን። ስለዚህ ከትናንቱ ውይይት ብንነሳ በውሸት ሊጀመር የነበረውን ነገር ዲሲፕሊን አርጎ እንዲቀጥል ኤርሚ አድርጎታል። መዋሸት አይቻልም። ጴንጤ ፊት ሁለተኛ መዋሸት አይቻልም። ሌላ ቤት ሌላ ነገር፣ እኛ ፊት ሌላ ነገር መናገር እንደማይቻል በውይይቱ መጀመሪያ ላይ ቆንጆ አድርጎ ሰብዲው እንዲያደርግ አድርጎታል። ይህንን ማጽናናት ይታያችሁ እስኪ ወገኖች። እየቀጠለ ሲሄድ እየተባባሰ ሄድ። ድንቅም ማጽናናት አሉ ከስር እየተባባሰ ሄድ። እንዲህ እስኪሉ ድረስ ያለ ድንግል ማርያም አማላጅነት እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ቅድም አሁን ሊቀ ሊቃውንት ከእርሶ ጋር እየዋለ ያስተምሩታል። ዲያቆኑን ታስበላናለህ፣ ታስፈጀናለህ። ምንድን ነው ያስተምሩት? እንዳታስበላን፣ ተያይዘን እናልቃለን። ዲቤት ገብታ ጨዋታ አትወያዩ። እና እንዲህ አይነት ነገር ነው እየሰማን ያለ ነው። ግን ቪዲዮ አያይዤዋለሁኝ ይህን ትምህርት እዚህ ላይ ዋው፣ በደንብ ቪዲዮን አሁን ችግር የለውም ላታሳይ ትችላለህ። ገብተህ እዩት። ሌሎች ወንድሞችም ገብተዋል።
ዮኒ መጥቷል። እድል ልስጣችሁ። እሺ ይሄን ስማሽ ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም አልዳንም። ደግሜ እላለሁ፣ ያለ ድንግል ማርያም አማላጅነት ዓለም አልዳንም። እቺ አስታውሳለሁ፣ ነፍሳቸውን የማር በረከታቸው ይደረብንና የአንድ አባት ስብከት ናት። ያልወላዲተ አምላክ አማላጅነት ዓለም አይድንም። በቃ ተጨማሪ ስብከት የለቻቸውም። እንወዳቸዋለን፣ መልካም ሰው ነበሩ። እንዲያውም በዝምድናም ሳንጠጋጋ አንቀርም ይመስለኛል። የእሳቸው የግል ስብከት ናት እቺ። በቃ ሄደዋል፣ ይዘዋት ሄደዋል። ፍቅራቸውን ሲገልጡ ኖረዋል። ለአንተ ግን አትሆንም። አሁን በዚህ ዘመን መጻሕፍት ተጽፈው የሊቀ ሊቃውንት ቀለመወርቅ ዘመድ ናቸው ማለት ነው። ያለ ማርያም አማላጅነት ዓለም አይድንም ብሎ የሚለውን ቃል ሰምታለን። የግል ስብከት እዛ ቤት የግል ስብከት ያዝልኝ፣ በኋላ እንሄድበታለን። ሂድሽ። እግዚኦ ምጣድ የሚያህል ስልክ በሙሉ በስንት ሚሊዮን የሚገመቱ መጻሕፍት ይዞ መጽሐፋዊ ሀሳብ የሚያረታ እንዲሁ ሲሰማ ለጆሮም ለሁሉም የሚጣፍጥ መልስ ሲሆን ነው የሚያምረው እንጂ ያለ እመቤታችን አማላጅነት ዓለም አይድንም የሚለው አይባልም። ያ ማለት የኢየሱስ ክርስቶስ መምጣት፣ የኢየሱስ ክርስቶስ ቤዛነት፣ ደግሞ ዋጋ ሁሉ ዜሮ ባዶ ሆነ ማለት ነው። እሷ ባትወልደው አንድንም ነበር። እሱም ሌላ እንዲያው ብዙ ያስኬደናል እንጂ እሱም ቢሆን መንገድ ያበላሻል። መውለድ ሌላ ነው፣ መለመን ሌላ ነው፣ ማስታረቅ ሌላ ነው፣ ስራ መስራት ድርሻን መወጣት ሌላ ነው። እንዲህም የሚል ሀሳብ ጭራሽ ከአንድ ክርስቲያን ማለት ከአንድ ዲያቆን አንጠብቅም። አቅቶት መጠየቅ የሚፈልግ ከሆነ አሁን እንዲህ አይነት ጥያቄ የሚጠየቁ መምህራን አሉ። ከመምህራን ዞር ብሎ ይጠየቅና በዛ በኩል ነው የሚመስለው እንጂ እንዲህ ቀጥታ ይዞ አይመጣም። ዲቤት አደራ በምንም አይነት መንገድ እንዳትሞክረው። አሁንም ቢሆን ደግሞ መሰረታዊ የክርስትና ትምህርቶች ቢቀጥሉ መልካም ነው። አንድ ደህና መምህር አጠገብ ኖሮ እሱንም ማማከር ቢቻል በጣም ጥሩ ነው። የድንግል ማርያም አማላጅነት ዓለም አልዳንም። ደግሜ እላለሁ፣ ያለ ድንግል ማርያም አማላጅነት ዓለም አልዳንም። ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት ቶታሊ ስህተት ነው። አንደኛ በመጀመሪያ እንደው እንደሱ አይደለም ያልኩት። ቆይ ከዚህ ጋር ታኮ የሚመጣ ነገር መኖር የለበትም። ይሄ ኢንቴንሽናሊ ምን የሚል ማጠቃለያ ይሰጣል? አለሜዳ ነው በምልጃ ነው የሚል ትምህርት አንድ ዘመን አንድ ሰው ነው ያመጣው። እኔ በማውቀው ዝም ብሎ ንስሐ ግቡ መንግስተ ሰማያት ቀርባለች ያለ አማላጅነት ዓለም አይደለም እያለ ሲሰብክ መጣ። የሆኑ ሰዎች ተቀበሉ። ከዛ በጣም አስቸጋሪ ደረጃ እንደ አንድ ሰው አንድ ምን የተከለውን እንደሚባለው እንዳይሆን ምልጃና ድነት የተለያዩ ነገሮች ናቸው። ድነት ራሱን የቻለ እግዚአብሔር የሰጠን ጸጋ ነው። ስለዚህ ያለ ወላዲተ አምላክ አማላጅነት ዓለም ይድናል የሚለው የሆነ ጊዜ የመጣ ወፍ ዘራሽ የሆነ ምንጩ ማን እንደሆነ የማይታወቅ ነገር ወይ ውዳሴ ማርያም ላይ ወይ መልከ ማርያም ላይ መልካ ኢየሱስ ላይ አንቀጸ ብርሃን ላይ መስተጋብ ላይ አርያም ላይ ክስተት ላይ የት ላይ ነው? አሁን ይህ ቃል ትምህርት የለም። በቅዱሳት መጻሕፍት የለ። እንደዚህ ያለ አገላለጥ አይመጥንም። ለቲክቶክም ሆነ ለአደባባይ የሚመጥን ስብከት አይደለም። ይሄ ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች በዚህ ጉዳይ። እንግዲህ ድንግል ማርያም የቱ ጋር ነው ያማለደችን ስንል ድንግል ማርያም ክርስቶስን ስትወልደው አማልዳናለች። ሰማይና ምድርን አስታርቃለች። ሰውንና እግዚአብሔርን አስታርቃለች። ይታያችሁ ምንፍቅና አያችሁ። ይሄ መልጃ ማለት ነው። ይሄ መልጃ ማለት ነው። ስለዚህ አሁን ድንግል ማርያም ባታማልደን ኖሮ ዓለም አይድንም ነበር ማለት ነው። መውለድ ማለት ማማለድ ነው እኮ አላልኩም። እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳንም። ወደዳችሁም ጠላችሁ ማልክና
እንዴት ነው ያማለደችን ካላችሁ ጌታን ስለወለደች ነው አይደል? መውለድና ማማለድ አንድ ነው። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፉ ቪዲዮ ላይ እንዳለ የመገለጥ ወይ ነው ያወራው። አይጠበቅም ካንተ ሲሪየስ ነው። እኔ ዲቤት እንዳትገባ አደራ። በዚህ አጋጣሚ በታምር ግድ የለህም አብረህ ከኛ ጋር እየተማማር ከአንድ ዓመት ከሁለት ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት ላያስፈልግም ያሉት እርሶ ነው። እኔ እርሶን ለመናገር ሰዎች የሚሰናከሉ ከሆነ የምታብራ እንግዲህ እንደዚህ ደርሰው እርስ በርሳቸው በዚህ ሰሞን ውስጥ እንኳን ሊቀ ሊቃውንቱ ነው ከኛ ጋር ሆነ እንዳታስበላ አብረን ተያይዘን እናልቃለን። ዲቤት አትግባ ፈርዝ ያሉ ዳጊ የሚት አድርገው ሊቀ ሊቃውንቱና ካህኑ ቀሲስ ዲበኩሉ ናቸው። ማን ዲያቆኑን ተረባርበው ነው ያዳኑኝ ያለው። አዎ ሊቀ ሊቃውንት ቀለመ ወርቅም ቀሲስ ዲበኩሉም ሌሎቹም ሁሉ ጭምር ተረባርበው እንዳትገባ ነገረ ድህነት ላይ ነገረ ማርያም በነገረ ድህነት እንዳትገባ ብለው ልክ ማነው ደምረው እንዳስቆሙት ዲያቆን ስዩምንም እንዳትገባ ሁለቱንም ደግሞ ያሳበቡት ማለት ሶስቱንም ያሳበቡት ፈለገ እዛ ሲሸነፍ ዮኒ ማኛ ነው እጄን ጎትቶ እንዲህ ጉድ የሰራኝ። ከዛ ቴዲ ነው ለኔ ደቂቃ ሳይሰጠኝ ብሎ እየየ ሲል ነበር የሆነ ኢንተርቪው ላይ። ብራዘር ራስህን ቻል። ዮኒ ማኛ ከታች ነበር የነበረው። ቴዲ ቤት አታሳብብም። ፀጉሬ ተላጭ ሲሳይ ቴዲ ቤት የፈለገ ነው። ሲሳይ ቴዲ ቤትና ዮኒ ቤት ነው። ሶስት ቤት ነው ያሳበቡት አይደል? ሶስት ቤት። አሁን ምንድነው መሰለህ በየቤቱ ስላልተሳካ ወይ ግቢ ውስጥ ነው እያልኩ ቴዲም ጥፋተኛ፣ ሲሳይም ጥፋተኛ፣ ዮኒ ማኛም ጥፋተኛ፣ ሶስቱም አላጠፉ። ኤርሚዬ ቤቱ ስላልተሳካ ግቢ ውስጥ ወይን ሞክር እንዴ